ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እኔ የምጠይቃችሁን የምለምናችሁ ምን እያደረጋችሁ እንደሆነ እንድታስቡ ነው እና በስሜታችሁ ተነሳስታችሁ ምንም አታደርጉ። ሌሎች ሰዎች የሚያደርጉትን ነገር አታደርጉ። ልባችሁን ተከተሉ፣ በመንፈስ ቅዱስ ተመሩ። እዚህ ጋር የሆኑ ዕቃዎች አሉና መልእክቴን ለማስተላለፍ ይረዳኛል። እኔ የማስተምረው ስለተደፈኑ ጉድጓዶች ነው። በመጀመሪያ ይህ ምንም ላይገባችሁ እንደሚችል አውቃለሁ። ነገር ግን በብሉይ ኪዳን ላይ የሚለውን በማየት እንጀምር። በዛን ጊዜ የእስራኤላውያን ጠላቶች ከእነሱ ጋር የሚጣሉት ወደ እነሱ መጥተው የውሃ ጉድጓዶች ላይ ድንጋይ በመጣል በመድፈን ነው። ስለዛ የሚጠጡትን ውሃ ከጉድጓድ ውስጥ ያገኙ። መጽሐፍ ቅዱስ ላይ እንደዚህ ይላል። መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፍለቀለቃል። ነገር ግን የውሃ ጉድጓዳችሁ ተደፍኖ ይሆናል እና እንደዛ ከሆነ ምንም አይነት ጥሩ ነገር አያልፍም። በውስጣችሁ ሊኖራችሁ ይችላል፣ ነገር ግን ሌሎችን ሰዎች ለመጥቀም ከእናንተ ውስጥ አይወጣም። በጣም ጥሩ ምናብ ሊኖራችሁ ይገባል። ይሄ የችኮላ ስራ ነው። ይህንን ያዘጋጀው በአንድ ቀን ከግማሽ ውስጥ ነው እና ስለዚህ ይሄ ቆሻሻ መጣያ የውሃ ጉድጓዱ ነው። ስለዚህ እነዚህን ድንጋዮች ተጠቅሜ ትምህርቱን አስተምራለሁ። በትንሹ የተወሰኑትን እጠቀማለሁ። ነገር ግን ምናባችሁን ለአንድ ደቂቃ ተጠቀሙ። እዚህ ታች ያለው ነገር መንፈሳችን ነው ብለን እናስብ። ስለዚህ ይህንን የምለው ታውቁ አይደል? ይህንን እንደ መንፈስ እንቆጥረዋለን፣ ምክንያቱም እሱ በጣም ጥልቅ ነው። መንፈሳችን የሰውነታችን ጥልቁ ቦታ ነው እና በጣም ጥሩ ነገሮች ያሉበት ቦታ ነው። አያችሁ ማለቴ ዋው! እንደገና ስትወለዱ እግዚአብሔር ያለው ጥሩ ነገሮች በሙሉ ወደ እናንተ ይገባል እና በእናንተ ውስጥ የመንፈሱ ፍሬ አለ። ፍቅር በውስጣችሁ አለ። በመንፈሳችሁ ሕይወታችሁ ሙሉ ነው። ነገር ግን ይሄ ነፍስ አለን። ነፍሳችን በመንፈሳችንና በዓለም መካከል ነው ማለት ትችላላችሁ። ስለዚህ እግዚአብሔር በውስጣችን ያስቀመጣቸውን ጥሩ ነገሮች ሰዎችን ለመባረክ እንድንጠቀመው ይፈልጋል። ወደ ቤተ ክርስቲያን ሄደን እግዚአብሔር ይመስገን ማለት ጥሩ ነው። ሰዎች ኢየሱስን በእናንተ ላይ የማያዩ ከሆነ እናንተ ለማንም ጥሩ ነገር እያደረጋችሁ አይደለም እና እግዚአብሔር እኛን ማዳን ብቻና ሌሎች ሰዎች እንድንረዳ ባይፈልግ ኖሮ እኛ በእርሱ ከዳንም በኋላ ቀጥታ ወደ ገነት ይወስደን ነበር። ስለዚህ በዚህ ሁሉ ነገሮች አንቸገርም ነበር። ነገር ግን ሁላችሁም እዚህ ያላችሁ ለዓላማችሁ ነው። ይሄ ይገባችኋል? እናንተ ዓላማ አላችሁና ይሄም መብራታችሁን እንድታበሩ እና ከተወለዳችሁበት ጊዜ ጀምሮ ይህንን ዓለም ለቃችሁ እስክትሄዱ ድረስ መንፈስ ቅዱስን ተጠቅማችሁ እንድትሰሩ ይረዳችኋል። ከእግዚአብሔር ጋር ለመሆን የመንፈስ ቅዱስን ስራ መስራት፣ እሱ ማዳኑን እና ነፍሳችን ማደሱ እንዲቀጥል መፍቀድ ነው። ስለዚህ በውስጣችሁ ያለው ጥሩ ነገሮች ነፍሳችሁን አልፎ እንዲወጣ ያደርገዋል። እሱም ጭንቅላታችን፣ ፍቃዳችን፣ ስሜታችን እና እዚህ ጋር ዓለም የሚያየው ነገር ነው። በእውነቱ ሰዎች እንደዳናችሁ መንገር የለባችሁም። እነሱ በእናንተ ላይ የተቀየረው ነገር ምንድን ነው ብለው መጠየቅ አለባቸው። አሜን። ስለዚህ ጠላቶቻቸው የእስራኤላውያንን የውሃ ጉድጓድ እንደደፈኑት ዲያብሎስም የእኛን ጉድጓድ ለማቆም የቻለውን ያደርጋል። እነሱ ጉድጓድ ውስጥ የወረወሩት ቆሻሻ ነው እና ዲያብሎስም በእኛ ላይ ሊያደርግ የሚሞክረው ልክ እንደዛ ነው። በውስጣችን ቆሻሻ ለመጣል ይሞክራል። እሱም የሚወክለው ዓለምንና ዓለማዊ ነገሮችን ነው። ስለዚህ ዛሬ የምጓዘው በዚህ አይነት መንገድ ነው። በኋላ እንዳትረሱት። በመጀመሪያ ትንሽዬ መሰረት እንድትይዙ ብዬ ነው። ይፍሰስ የሕይወት ውሃ ወንዝ ከሆድህ ይፈልቃል። እዚህ ካላችሁት ውስጥና በቴሌቪዥን ከምታዩ ስንቶቻችሁ የመድረቅ ስሜት ይሰማቸዋል? ልክ የሆነ ችግር አለ በሕይወቴ ውስጥ ጥሩ ፍሰት የለም። በሕይወታችን ጥሩ ፍሰት ላይ ስንሆን ሁሉም ነገር ቀላል ይሆናል። ልክ
ዛሬ በጣም በጥሩ ስሜት ላይ ነኝ። ምቾት ይሰማኛል። ቀላል እንደሆነ ይሰማኛል። መልእክቱን ለማስተላለፍ እየተቸገርኩ አይደለም። ይህም የሆነው ቆሻሻዎችን እና ድንጋዮችን ከነፍሴ ስላስወጣው ነው። ምክንያቱም ታያላችሁ፣ እዚህ ጋር በልቤ ይቅር ሳልል ከመጣው እግዚአብሔር በውስጥ ያስቀመጠውን ጥሩ ቃል ላወራው እችላለሁ። ነገር ግን በእግዚአብሔር ቅባት ተቀብተው አይወጡም እና ያለ ቅባቱ ትሰሙታላችሁ፣ ነገር ግን በሕይወታችሁ ላይ ምንም ተጽዕኖ አያመጣም። በጣም የሚገርመው ሁለት ሰባኪዎች ተመሳሳይ መልእክት ሊያስተምሩ ይችላሉ እና ከአንዱ ምንም ነገር አታገኙም እና ሌላኛው ሕይወታችሁን ይሆናል። ስለዚህ በልባችሁ ላይ ለውጥ የሚያመጣው ቃሉ ብቻ ሳይሆን በሰባኪው ላይ ያለውም ቅባት ነው እና በእርግጠኝነት ቅባቱ ከእግዚአብሔር የሚሰጥ ስጦታ ነው። እኔ እንደማስበው ከሆነ እና ይህ በደንብ ብዬ ተስፋ አደርጋለሁ። የምትከፍሉት ዋጋ አለ። ዓለም እንደሚኖረው እኛም የመኖር ለንም። ስለዚህ በደንብ ስለተደሰታችሁ ደስ ብሎኛል። መጽሐፍ ቅዱስ እንደዚህ ይላል፣ ስለዚህ ከመካከላቸው ውጡና ተለዩ። አሁን ይህ ማለት ከሌሎች የተሻልነን ብለን ማሰብ የለብንም። የማያምኑ ሰዎችን አንነካቸውም ወይም አናወራቸውም ወይም አብረናቸው አንበላም ማለት አይደለም። ነገር ግን እኔን እንደሚመስለኝ ከማያምኑ ሰዎች ጋር አብረን መሆን አለብን። ምክንያቱም በክርስቲያን ቡድኖች ውስጥ ሆነን ከእነሱ የምንደበቅ ከሆነ ማንኛውም ላይ ተጽዕኖ መፍጠር አንችልም። ነገር ግን እኛ እርግጠኛ መሆን ያለብን በእነሱ ላይ ተጽዕኖ መፍጠራችንን ነው እና እነሱ እንዳይበክሉ መጠንቀቅ አለብን። አሜን። ስለዚህ የዮሐንስ ወንጌል 7 ከ37 እስከ 38 የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። በእነሱ ውስጥ ነው፣ ነገር ግን ከእነሱ ውስጥ እየፈሰሰ መውጣት አለበት። እናንተን ልጠይቃችሁ፣ ከእናንተ ውስጥ እየፈሰሰ የሚወጣው ምንድን ነው? በሕይወት ያለ ነገር ነው ወይስ የሞተ ነገር? ታውቃላችሁ፣ ባለፈው ሳምንት እግዚአብሔር 2 ጊዜ ተቆጥቶኛል እና እኔ በጣም ደስ ብሎኛል። እግዚአብሔር የተሳሳትኩትን ነገር ሲያሳየኝ በጣም ደስ ይለኛል። ስለ ራሴ መጥፎ ነገር እንዲሰማኝ አያደርገኝም። እኔን እንደሚገባኝ ከሆነ እግዚአብሔር ሲቆጣችሁ ፍቅሩን እያሳየ ነው ብዬ አስባለሁ። እሱ እኔን ብቻዬን እንደሆንና በሕይወቴ ውስጥ ያሉትን ችግሮች የማላይ እንዳልሆን ስላደረገኝ በጣም አመሰግነዋለሁ። እግዚአብሔር በሕይወታችሁ ያለባችሁን ችግር ሲያሳያችሁ የጥፋተኝነት ስሜት ሊሰማችሁ አይገባም። ከእሱ ጋር ልትስማሙ ይገባል። ችግራችሁን ስላሳያችሁ አመስግኑት። እሱን ለመቀየር እንዲረዳችሁ ጠይቁት። ምክንያቱም ያለ እርሱ እርዳታ ልትቀይሩት አትችሉም። አሜን። እንደገና ከወደቃችሁ ተነስታችሁ እንደገና ሞክሩና እንደገና ከወደቃችሁ ተነስታችሁ እና እግዚአብሔር የልባችሁን ቅንነት ሲያይ ይረዳችኋል። ስለዚህ እግዚአብሔር ሰዎችን ስተች ያዘኝ። ሰዎችን እየተቸው አወራ ነበር። ለሁሉም ሰው አይደለም፣ ነገር ግን ታውቁ አይደል? ሁላችንም ስለ ሰው የምናወራላቸው ሰዎች አሉን። ስለዚህ ስለ ሰዎች ብዙ እያወራው ነበር እና አንዳንዴ ወደ ውይይቱ ውስጥ መሳተፍ ሳትፈልጉ ትሳተፋላችሁ። ወደዛ ቦታ መሄድ ላትፈልጉ ትችላላችሁ፣ ግን አንዳንዴ ሳትፈልጉ ትሳተፋላችሁ እና ስለዚህ ያንን ተቀብዬ ጥሩ ለውጦችን እያደረግኩ ነበር። ነገር ግን ከትንሽ ቀናቶች በፊት በእግዚአብሔር እንደገና ትዕግስት ሳጣ ተይዣለሁ። እኔም እንዲህ አልኩኝ፣ ኢየሱስ ክርስቶስ ሆይ፣ ምክንያቱም እሱ ካሉብኝ ችግሮች አንደኛው ነው። ሰዎች እኔ በምፈልገው ፍጥነት እንዲጓዙ እፈልጋለሁ። ማለቴ ዝም ብለው የሚቆሙ ሰዎችን አልወድም።
አውቆ አይደል? ሁልጊዜ ስራቸውን እስከሚሰሩ ትጠብቃላችሁ። እኔ በእግዚአብሔር ላይ ትዕግስት አላጣውም፣ ምክንያቱም የእሱ ጊዜ ትክክል እንደሆነ ተምሬያለሁ። ነገር ግን ሰዎች ናቸው። ስንቶቻችሁ ሰዎች ባይኖሩ ጥሩ ይሆናል ብላችሁ ታስባላችሁ? ጆን ኦርትበርግ ልክ እንደኔ ብትሆኑ በደንብ እወዳችኋለሁ የሚል መጽሐፍ ጽፏል። እና እግዚአብሔር በሰዎች ላይ ትዕግስት እንዲኖረን ይፈልጋልና በእነሱ ችግሮችና ድክመቶች ላይ ትዕግስት ሊኖረን ይገባል። ማወቅ ያለባችሁ ሁላችንም የራሳችን ችግሮች አሉብን እና ሌሎች ሰዎች ሊታገሱን ይገባል። እኔ በነገሮች ላይ ትዕግስት የለኝም። ለምሳሌ አዲስ የጻፍኩትን መጽሐፍ ለመጨረስ የመጨረሻውን ማስተካከያ እያደረግኩ ነበር። የኔ አርታኢ ተሳትፏል፣ አሳታሚዬም ተሳትፏል፣ እኔም ተሳትፌያለሁ። እነሱም አይተውት የራሳቸውን አስተያየት ሰጥተዋል እና እኔ ሁሉንም ነገር በአንድ ላይ አድርጌ ልጨርስ ነበር። 25 ምዕራፎች አሉትና እኔ 24ተኛው ምዕራፍ ላይ ነበርኩኝ። ለተወሰነ ጊዜ ማቆም ነበረብኝ፣ ምክንያቱም የሆነ ሰው ወደ ቤት ይመጣ ነበር። ከዛን እሱን ጨርሼ ስመለስ ያደረግኳቸው ለውጦች በሙሉ ጠፍተዋል። አሁን እንደምታውቁት ጸሐፊ ከሆናችሁ ይህ በጣም እንድትናደዱ ያደርጋቸዋል። እኔ ሁሉ ቴክኖሎጂዎች መጠቀም ላይ ጎበዝ አይደለሁም። ስለዚህ በጣም ፈራሁኝ። እንዴት ማስተካከል እንዳለብኝ አላውቅም። ስለዚህ የሆነ ሰው ጋር መደወል ነበረብኝ። በመጀመሪያ የምትደውሉለት ሰው ቤት አይደለም፣ የሚያውቁት እነሱ ብቻ ናቸው። ከዛን ሰው ጋር ትደውላላችሁ ነነነነነነ እና ስለዚህ ትናንትና ፈተናዬን ወድቄ ያለው። ለማንኛውም ተስተካክሏል። ልጄ በቴክኖሎጂ በደንብ ስለሚያውቅ መጥቶ አስተካክሎልኛል። እኔም እንዴት አደረግከው ብዬ ጠየኩት። እሱም እንድነግርሽ አትፈልጊም፣ ሌላ ጊዜ ስለማታስታውሹ እንዳስተካክልልሽ ትደውልኛለሽ አለኝ። ስለዚህ ስንቶቻችሁ ትዕግስት የላችሁ? ሁሉንም ነገሮች በፍጥነት የሚሰጡንን ቴክኖሎጂዎች እንወዳቸዋለን። ነገር ግን በጣም ጥሩ የስልክ ኔትወርክ በሌለበት ቦታ ለ3 ደቂቃ መኪና ስንነዳ ትዕግስታችን እናጣለን። ስልካችን ለ2 ወይም ለ3 ቀናት ባይኖረን ምን እንደሚሆን አስቡት። ዓለም ስራዋን ታቆማለች። ስለዚህ ከኔ የሚወጡ ሁሉም ነገሮች ጥሩ አይደሉም። ነገር ግን እግዚአብሔር እንዲረዳኝና መቀየር ያለብኝን ነገር እንዲያሳየኝ እፈልጋለሁ። በኢየሱስ ክርስቶስ ፊት ምን እንደሆናችሁ ማወቅ ጥቅሙ ይሄ ነው። በኢየሱስ ክርስቶስ ምን እንደሆናችሁ ስታውቁና እግዚአብሔር እንደዛ አይነት ነገሮችን የሚያሳያችሁ ስለሚወዳችሁ ነው። በዕብራውያንና ራእይ ላይ እንደዚህ ይላል፣ ጌታ የሚወደውን ይገስጻል። ስለዚህ ችግሮቻችንን ብቻ ይነግረናል። በራእይ ላይ እንደዚህ ይላል፣ እሱ እኛን በጣም ስለሚወደን ይገስጸናል። እና አንዳንድ ጊዜ ትንሽ ቀንሰ ብትወደኝ ብዬ አስባለሁ፣ ትንሽዬ ብቻ። ነገር ግን በኢየሱስ ክርስቶስ ምን እንደሆናችሁ ካወቃችሁ እግዚአብሔር እንደዚህ አይነት ነገሮችን ሲያሳያችሁ ልትናደዱ አይገባም፣ ልትደሰቱ ይገባል። ምክንያቱም እሱ ይሄንን የሚያደርግላችሁ ስለሚወዳችሁ እና ስለሚረዳችሁ ነው። ሰማችሁኝ? ደስተኛና ሰላማዊ ሰዎች እንድትሆኑ ይረዳቸዋል። ስለዚህ ከእናንተ የሚወጣው ምንድን ነው? መዝሙረ ዳዊት 46 ከ4-5 ላይ እንዲህ ይላል፣ የእግዚአብሔርን ከተማ የልዑልን የተቀደሰ ማደሪያ ደስ የሚያሰኝ የወንዝ ፈሳሾች አሉ። እግዚአብሔር በመካከሏ ነው፣ አትናወጥም። አምላክ በማለዳ ይረዳታል። እግዚአብሔር በቤተ ክርስቲያኑ ውስጥ ይኖራልና በእያንዳንዱ በሚያምኑ ሰዎች ውስጥም ይኖራል። በጣም ይገርመኛል፣ ከማስበውም በላይ ነውና እውነት እንደሆነ አውቃለሁ። ነገር ግን እግዚአብሔር በውስጣችን ለመኖር መጥቻለሁና እኛን ቤት ናችሁ ሲል ሙሉ በሙሉ ምን እያለ እንደሆነ መቼም የሚገባኝ አይመስለኝም። ገብቷችኋል? እግዚአብሔር በውስጣችሁ ይኖራል።
ደቀ መዛሙርቶቹን ሌላ አጽናኝ እሰጣቸዋለሁ። ከእናንተ ጋር ነበረ፣ ነገር ግን አሁን ከእናንተ ውስጥ ይሆናል። መንፈስ ቅዱስ በውስጣችሁ ይኖራል። እኔ እንደማስበው ከሆነ እግዚአብሔር ሁልጊዜ አብሮን እንደሚኖር ካወቅንና ከሱ የሚደበቅ ምንም ነገር የለም። ሁሉንም ነገር ይሰማል፣ ሁሉንም ነገር ያያል። ምናልባት የተሻለ ምግባር እንድናሳይ ይረዳን ይሆናል። እሱ ከውስጣችን እየፈሰሰ መውጣት አለበት እና ሲወጣ እኛንና ሌሎችን ደስተኛ እንድንሆን ያደርገናል። እባካችሁ አጠገብ የምትሆኑ ከሆነ ደስተኛ እንድሆን አድርጉኝ። አመሰግናለሁ። ራእይ 22 ቁጥር 1 ከዚህ በኋላ መልአኩ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ መስታወት የጠራውን የሕይወት ውሃ ወንዝ አሳየኝ። ስለዚህ እኛን ሊያሳስበን የሚገባው ወደ እኛ የሚገባው ነገር ሳይሆን ከውስጣችን የሚወጣው ነገር ነው። ዛሬ ማታ የዘመርነው አንዱ መዝሙር የሚያወራው እኔ የመጣሁት ለበረከት ብቻ ሳይሆን አንተን በሕይወት እፈልጋለሁ የሚል ነው። እኛን ሊያሳስበን የሚገባው የራሳችንን በረከት ማግኘት ሳይሆን ለእግዚአብሔርና ለሌሎች ሰዎች በረከት መሆን ነው። አእምሯችን ማደግ ያለበት ማግኘት ላይ ሳይሆን መስጠት ላይ ነው። አሜን። በቤተ ክርስቲያን ውስጥ ያለ ማንም ሰው ኢየሱስ ያደረገላቸውን ነገር የሚያውቁ ከሆነ እና ስለ ሰዎች የሚያስቡ ከሆነ ለሰዎች ስለ መስጠት ሊነገራቸው አይገባም። እዛ ጋር ከኔ ጋር የሚስማሙ 3 ሰዎች አሉ። የሆነ ሰው ስለ መስጠት ሲያስተምራችሁ ማጨብጨብ፣ መደሰትና መጮህ አለባችሁ። ምክንያቱም የምነግራችሁ በውስጣችሁ ያለውን ስግብግብነትና ራስ ወዳድነት እስክትሰብሩ ድረስ መስጠት። በፍቃዳችሁ መስጠት ትችሉ ይሆናል። ነገር ግን ለሰዎች መስጠትን የምትወዱበት ጊዜ መጣና የምትሰጡበትን ቦታዎች ትፈልጋላችሁ። ስለዚህ ለሰዎች ማበረታቻ መስጠት አለብን። ሁልጊዜ የሆነ ሰው እንዲያበረታታ ይፈልጋሉ አትበሉ። ከሰዎች በረከት መቀበል ላይ ሳይሆን መስጠት ላይ አተኩሩ። ብር መቀበል ላይ ሳይሆን መስጠት ላይ አተኩሩ። ምስጋና መቀበል ላይ ሳይሆን መስጠት ላይ አተኩሩ። አሜን። ዘፍጥረት 26 ቁጥር 15 ከዚህ የተነሳ ፍልስጤማውያን አባቱ አብርሃም በሕይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸውን የውሃ ጉድጓዶች በሙሉ አፈር ሞልተው ደፈኗቸው። እኛ ቆሻሻ ብለን እንጠራዋለን። ዓለማዊ ነገሮችን ከሕይወታችን ስናስወጣና በእግዚአብሔር ስንሞላ በመንፈሳችን ጠንክረን እንቆያለን። ሰይጣን ሁልጊዜ በጉድጓዳችን ውስጥ ቆሻሻ ለመጣል እየሞከረ ነው። የእናንተን ጉድጓድ ደፈነ ማለት ተሸንፋቸዋል ማለት ነው። እስራኤላውያን ራሱ የጠላታቸውን ጉድጓድ ለመድፈን ይሞክራሉ። ጉድጓዱን ለመድፈን የሚሞክሩት ጠላታቸውን ብቻ ሳይሆን እነሱም የጠላታቸውን ጉድጓድ ለመድፈን ይሞክራሉ፣ ምክንያቱም ሽንፈት እንደሆነ ያውቁታል። ስለዚህ በመጀመሪያ በእውነቱ በእነሱ ጉድጓድ ላይ ድንጋይ ወርውረዋልና መሬታቸውንም ምንም ነገር እንዳይበቅልበት በድንጋይ ሸፍነውታል። በብሉይ ኪዳን ላይ ሰዎችን የሚገድሉበት አንዱ መንገድ በድንጋይ በመውገር ነበር። ዛሬ ሰይጣን ወደ ጉድጓዳችን ለመጣል ስለሚሞክረው ጉድጓዶች እናወራለን እና በመጀመሪያ የምናወራው ስላለመታዘዝ ድንጋይ ነው። አለመታዘዝ። አሁን ይሄ እንደማያስፈልጋችሁ አውቃለሁ፣ ነገር ግን ምናልባት ስለዚህ ጥሩ መልእክት ለሌላ ሰው ትነግሩ ይሆናል እና የነገውን መልእክት ማናችሁም እንደማትፈልጉ ታውቃለሁ። ስለማስተምረው ትምህርት መናገር የለብኝም፣ ነገር ግን ያስፈልገኛል ብላችሁ ካሰባችሁ ነገ ጠዋት የማስተምረው ስለ ራስ ወዳድነት ነው። ለምን መሰላችሁ? በተመሳሳይ ጊዜ ደስተኛና ራስ ወዳድ መሆን አትችሉ። የምታውቁትን ራስ ወዳድ ክርስቲያኖች ፈልጉ።
እና አብረዋችሁ አምጧቸው። ይኸውና ዲያብሎስ የማንታዘዝ እንድንሆን ያደርገናል። ወንዝ ሳይታዘዝ አይፈስም። አሁን የምነግራችሁ ይህ በዓለማችን ታሪክ በዚህ ጊዜ መስማት ካለብን መልእክቶች በጣም አስፈላጊው ነው። የምንኖረው በጣም አስፈሪ 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 በሆነ ወቅት ነው እና ሁልጊዜም በጣም አስፈሪ እየሆነ ነው። በጣም አስፈሪ የሆነበት አንዱ ምክንያት ብዙ ክርስቲያኖች መብራታቸውን እያደበዘዙ ነው። ያው ነቅተው ከሆነ ነው። አሜን። ኢሳይያስ 48 ቁጥር 18 ትእዛዜን ብቻ ሰምተህ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። አዲሱ መደበኛ መጽሐፍ ቅዱስ እንደዚህ ይላል፣ ትእዛዜን ብቻ ሰምተህ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ይህንን ሰማችሁ? ትእዛዜን ብቻ ሰምተህ ቢሆን ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር። ስለ ምሳሌዎች 31 ምዕራፎች መጽሐፍ ከጻፍኩኝ በኋላ ስለ ጻፍኩት በጣም ደስ ብሎኛል። ምክንያቱም መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻው የሚለው ነገር እንዲገባኝ አድርጎኛል። እሱም የምነግራችሁ ነገር አድርጉና ምርጥ ሕይወት ይኖራችሁ። እንደ ሞኝ ሆናችሁ የምላችሁን ነገር የምታደርጉ ካልሆነ በኃጢአታችሁ ምክንያት በጣም ብዙ መከራ ይደርስባችኋል። ሕይወትና ሞትን፣ በረከትና እርግማን ፊትህ አስቀምጫለሁ። እንግዲህ አንተና ልጆች በሕይወት እንድትኖሩ ሕይወትን ምረጥ። እኔ የምጠይቃችሁ የምለምናችሁ ምን እያደረጋችሁ እንደሆነ እንድታስቡ ነው። እና በስሜታችሁ ተነሳስታችሁ ምንም አታድርጉ። ሌሎች ሰዎች የሚያደርጉትን ነገር አታድርጉ። ልባችሁን ተከተሉ። በመንፈስ ቅዱስ ተመሩ። እንደ እውነተኛ ክርስቲያን ለመኖር እየሞከራችሁ ያላችሁት እናንተ ብቻ ከሆናችሁ አንዳንዴ የእውነተኛ ክርስቲያን ባህሪ ካላችሁ ሌሎች ክርስቲያኖች እንኳን ከእናንተ ጋር አብሮ መሆን አይፈልጉም። ስንቶቻችሁ ከጓደኞቻችሁ ጋር አብሮ ለመሆን በብዙ ነገሮች ላይ ተስማማላችሁ? እውነቱን ማወቅ ከፈለጋችሁ እነሱ ስለ እናንተ ብዙም ግድ የላቸው። ስንት ሰዎች ከሚወዱት ጓደኛ ጋር አብሮ ለመሆን ሕይወታቸውን ሲያበላሹ አይታቸዋል። እና ያ ሰው ግን የሚያደርገው እነሱን ማታለልና መቆጣጠር ብቻ ነው። ችግር መጥቶባችሁ እነሱን ስትፈልጓቸው እነሱ እዚያ አይኖሩም። እግዚአብሔርን ተከተሉ። መቼም አይተዋችሁም እና ጥሏችሁ አይሄድም። ወንድማችሁ በገባችሁ የሚሆን ጓደኛ ታዛዥነት ምን ወንዝ የጽድቅ ማዕበልን ያመጣላቸዋል። ታዛዥ ስንሆን እግዚአብሔር ጠላቶቻችንን ያሸንፍልናል። በያዕቆብ 4 ቁጥር 7 ላይ ያለውን ሁልጊዜ ግማሹን ጠቅሳለን። ዲያብሎስን ተቃወሙት ከእናንተም ይሸሻል የሚለው ያን ብቻ አይደለም። እሱ የሚለው ራሳችሁን ለእግዚአብሔር አስገዙ። ዲያብሎስን ተቃወሙት ከእናንተም ይሸሻል። ራሳችንን ለእግዚአብሔር ካልሰጠን ዲያብሎስን የመቋቋም መንፈሳዊ ኃይል የለንም። ኃይላችን የሚመጣው ከዛ ነው። ይህንን መልእክት እወደዋለሁ። እናንተ ሲን መልእክት ትወዱታላችሁ? ዘጸአት 23 ቁጥር 22 ላይ እንዲህ ይላል፣ የሚናገረውን በጥንቃቄ ብታዳምጥና ያልኩን ሁሉ ብታደርግ ለጠላቶች ጠላት እሆናለሁ፣ የሚቃወምህንም እቃወማለሁ። ዋው! እግዚአብሔር የጠላቶቼ ጠላት እንዲሆን እፈልጋለሁ። ታዛዥ ከሆንን እንባረካለን እና ታዛዥ ካልሆንን አንባረክም። በዚህ ጊዜ ሰዎች እንደዚህ ይላሉ፣ በአዲሱ ቃል ኪዳን እግዚአብሔር አይባርክም፣
እሱ እንደዛ አይነት አምላክ አይደለም ይላሉ። እግዚአብሔር መቼም አይረግመንም። እሱን የምናደርገው ራሳችን ነን። እንደዚህ ይላል፣ ሕይወትና ሞት በረከትና እርግማን ፊት አስቀምጫለሁ። የምነግራችሁ ነገር ካደረጋችሁ ትባረካላችሁ፣ እንደዛ ካላደረጋችሁ ትረገማላችሁ። ነገር ግን በፍጹም እየረገመ እንደሆነ አይናገርም። እንደ ምርጫችሁ ነው። ሁሉንም ነገር የምናመጣው ራሳችን ነን። እኔ ሁሉም የሚፈጠርባችሁ መጥፎ ነገሮች ወይም በሕይወታችሁ ውስጥ ያለባችሁ ችግሮች የእናንተ ጥፋት ነው እያልኩ አይደለም። እኔ እንደዛ እያልኩ አይደለም። ዲያብሎስ በሕይወት በዚህ ምድር ላይ አለ እና ነገሮች ይፈጠራሉ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።